ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲዩብ ጋር ቤተሰብ ይሁኑ። በ8 ዓመታት ውስጥ ብቻ ከ7 በላይ ፕሮጀክቶችን ጥንቅቅ አድርገን ያስረከብን ሲሆን ከ345 በላይ አባወራዎችን ደግሞ የቤት ባለቤት ህልማቸውን እውን አድርገንላቸዋል። አሁን ላይ የመኖሪያ አፓርትመንቶችና የንግድ ሱቆችን መግዛት ላሰባችሁ ደንበኞቻችን ቴምር ፕሮፐርቲ ታላቅ ቅናሽ ይዞላችሁ መጥቷል። ሳር ቤት ቫቲካን ኤምባሲ አካባቢ ባለ 2 መኝታውን በ7 ሚሊዮን 500 ሺህ ብር ጠቅላላ ክፍያ ብቻ፣ ባለ 3 መኝታውን ደግሞ በ9 ሚሊዮን 900 ሺህ ብር እየሸጥን እንገኛለን። በተጨማሪም ደግሞ አዋሬ ላይ በ5 ሚሊዮን 400 ሺህ ብር ጠቅላላ ክፍያ ባለ 1 መኝታ፣ እንደዚሁም ደግሞ ባለ 3 መኝታውን 8 ሚሊዮን 400 ሺህ ብር ጠቅላላ ክፍያ እኛ ጋር ማግኘት ይችላሉ። የንግድ ሱቅ መግዛት ላሰባችሁ ደንበኞቻችን ደግሞ ቃሊቲና ገላን አካባቢ ላይ ቴምር ፕሮፐርቲ እጅግ ዘመናዊና ቅንጡ የሆነ የንግድ ሱቆችን በ500 ሺህ ብር ቅድመ ክፍያ እንደዚሁም ደግሞ በ2 ሚሊዮን 500 ሺህ ብር ጠቅላላ ዋጋ የንግድ ሱቆችን እየሸጥን እንገኛለን። አላህን መውደድ ዋጅብ ነው። አላህ ግን እኛን እንዴት ይወደናል? ቁርአን ጠቀሰልን። ሱረቱ አሊ ኢምራን ላይ አላህ እንዲህ አለ፣ ቁል በላቸው ያ ሙሐመድ ዓለይሂ ሰላቱ ወሰላም፣ ኢን ኩንቱም ቱሒቡነ አላህ፣ እውነት እናንተ አላህን የምትወዱ እንደሆናችሁ ፈተቢዑኒ፣ እኔን ተከተሉኝ። በቃ አጭር መንገድ ይሄ ነው። ነብዩን መከተል ሰለላሁ ዐለይሂ ወሰለም፣ ትእዛዛቸውን ማክበር፣ ያስተማሩትን መማር፣ የከለከሉትን መከልከል፣ የእሳቸውን ጎዳና ይዞ መሄድ፣ ሱናቸውን መያዝ ምን ያስከትላል? ምን አይነት ሽልማት ያመጣል ከተባለ እኔን ተከተሉኝ፣ ከተከተላችሁኝ ዩሕቢብኩሙላህ፣ አላህ ይወዳችኋል። አላህ ይወዳችኋል። አላህ ከወደደ ጥቅሙን ታውቃለህ እንዴ? ሳር ቅጠል ይወዳል እኮ። ወየግፊር ለኩም ዙኑበኩም፣ ወንጀሎቻችሁን ያራግፍላችኋል፣ ይምርላችኋል። ወላሁ ገፉሩ ረሂም፣ አላህ አዛኝ ሩህሩህ የሆነ ጌታ ነው። ሱረቱ ማኢዳ ላይ ሲናገር ደግሞ ምን አለ? ያ አዩሃ አለዚነ አመኑ፣ እናንተ ያመናችሁ ሰዎች ሆይ፣ መን የርተደ ሚንኩም አን ዲኒሂ፣ ከእናንተ ከዲኑ ቀልበስ ሚል ወደኋላ ሚል የሚሸሽ የሚያፈገፍግ ሰው አላህን አይጎዳውም። ፈሰውፈ ያእቲላህ፣ በእርግጥም አላህ ያመጣል፣ ቢቀውሚን ከህዝቦች ያመጣል፣ ዩሒቡሁም የሚወዱት፣ ወዩሒቡነሁ እሱም የሚወዳቸው የሆኑ ህዝቦችን አላህ ያመጣል። ምን አይነት ናቸው? አዚለቲን አለል ሙእሚኒን፣ በሙእሚናን ላይ በሙእሚኖች ላይ ትሁት የሆኑ የሚተናነሱ፣ አኢዘቲን አለል ካፊሪን፣ በካህዲያን ላይ ደግሞ ብርቱ የሆኑ፣ ዩጃሂዱነ ፊ ሰቢልላህ፣ በአላህ መንገድ የሚታገሉ፣ ወላ የኻፉን የማይፈሩ፣ ለውመተ ላኢም የወቃሽን ወቀሳ የማይፈሩ አላህ ያመጣል። ዛሊከ ይህ ፈድሉላህ የአላህ ችሎታ ነው። ይህ ያገኘ ሰው ለአማኝ ወንድሞቹ ዝቅ፣ አላህን የሚወድ አላህ የሚወደው ሰው፣ የእሱን ዲን ላይ ለጽናት ኖሮት የሚታገል ሰው፣ ይህ ከአላህ በኩል የተሰጠው ችሮታ ነው። ዩእቲህ መን የሻ፣ ለፈለገው አላህ ይሰጣል። ወላሁ ዋሲዑን ዓሊም፣ አላህ ዋሲዕ ነው፣ ዓሊም ነው፣ አዋቂ ነው፣ እውቀቱም ሰፊ ነው። አላህ ረሕመቱም ሰፊ ነው። አላህ ሱብሓነላህ። አላህ እንዲወደን ምን ማድረግ አለብን ከተባለ አንድ ሐዲስ ላይ ነብዩ ጠቀሱት። ሙስተዒድ ናችሁ ለመስራት? እስቲ ሐዲሱን አብረን እንከታተለው። ሐዲሱን የሐዲስ ሊቅ የሆኑት አባ ሁረይራ ረዲየላሁ ዐንሁ ያስተላለፉት ሐዲስ ነው። ምን ይላሉ? ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም፣ የአላህ መልእክተኛ ነብዩ ዐለይሂ ሰላቱ ወሰላም እንዲህ አሉ። ኢነላህ ተዓላ፣ አላህ እንዲህ አለ። ሐዲስ አልቁድስ ነው። ነብዩ አሉና አባ ሁረይራ ከነብዩን ያዙት። ነብዩ ደግሞ ከጌታቸው የተዘገበ የተወራ ሐዲስ አልቁድስ ይባላል። ኢነላህ ተዓላ ቃለ፣ አላህ እንዲህ አለ። መን አዳሊ ወልየን፣ የኔን ወዳጅ የአላህን ወዳጅ ጠላት አድርጎ ያዘ፣ የሱ ጠላት የሆነ ፈቀድ አዘንቱ ቢልሐርብ፣ በሱ ላይ ጦርነት አውጅበታለሁ። ከአላህ ጋር ጦርነት ከፍቶ ያሸነፋል አለ በታሪክ አበደን። የአላህን ወዳጆች የአላህ ወዳጆች አማኞች ናቸው። የአላህ ወዳጆች አለዚነ አመኑ ወካኑ የተቁን፣ እነዛ ያመኑ
አላህ ያዛቸውን የሚሰሩ የተከለከሉትን የሚከለከሉ እነሱ ናቸው። ወልይ ማለት በኢስላም ወዳጅ ማለት ነው። ወልይ በኢስላም አለ ተቀምጧል። ወዳጆች ግን ሁለት አይነት ወዳጆች አሉ። ወልዩ ረሕማን የአርረሕማን ወዳጆች አሉ። ወልዩ ሸያጢን የሸይጣን ወዳጆች አሉ። የአርረሕማን ወዳጆች ማለት ስለ ገይብ አያውቁም። አሁን አይደለም ከሆነ ሰዓት በኋላ ምን እንደሚከሰትባቸው አያውቁም። መልካም ሰርተው የማይንቀባረሩ እንደው አላህ ተቀብሎን ይሁን እያሉ ፈርቶ ዱዓ የሚያደርጉ ናቸው። የሸይጣንስ ነገ ይመጣልሃል እንደዚህ ይከሰታል ይላል፣ ሲተነብይ ታየዋለህ። የሸይጣን ወዳጅስ ሲያስፈራራተ እኛን ነክተህ ኧረ ቆይ የምትገባው ጉድጓድ ይልሃል። ሁሉን ነገር ፈራጅ ሆኖ ይቀርባል። የሸይጣን ወዳጅ የጠንቋይ ወዳጅ ማለት ነው። የአላህ ወዳጅስ የለም፣ ትሁት ናቸው፣ ይተናነሳሉ፣ ሁሌም መልካም ላይ ናቸው። አለዚነ አመኑ ወካኑ የተቁን ብሎ አላህ ገለጸ። ወልይ ማለት እነዛ ያመኑና አላህን የተጠነቀቁ። አላህን የተጠነቀቁ ማለት ምንድነው? ባዘዘው ነገር ላይ የታዘዙ፣ ከከለከለው ነገር የተከለከሉ። አንተ አማኝ ኮንክ የአላህ ወዳጅ ነህ። በቃ ወልይ ማለት ይሄ አላህ አዘዘን መታዘዝ ነው፣ የከለከለን መከልከል ነው። ስለዚህ ላ ኸውፉን ዐለይሂም ወላ ሁም የሕዘኑን፣ በእነሱ ላይ ሐዘንም ፍራቻም የለባቸውም ማለት። እነዚህ አይነት ወዳጆችን ጠላት ያድርጎ ያዛል አላህ። እነሱን አዛ የሚያደርግ ጦርነቱ ከኔ ጋር ነው አለና ወማ ተቀረበ ኢለየ አብዲ ቢሸይኢን አሐበ ኢለየ ሚማ እፍተረድቱ ዐለይህ፣ ባሪያዬ እኔ ዘንድ እሱ ላይ ግዴታ ካረኩበት ነገር የበለጠ የሚቃረብበት ነገር የለም። አላህ ዘንድ መቃረቢያችን ትልቁ ነገር ፈርድ ነገሮች ናቸው። ግዴታ ነገሮችን ስንሰራ አላህ ዘንድ እንቀረባለን። ግዴታ ሳንሰራ ሱና ላይ ብቻ የምንዘወትር ከሆነ ዋጋ የለውም። ከዚህ በፊት አውርተናል። ዘካ ሳይሰጥ በሬ አርዶ ሰደቃ ማከፋፈል ዋጋ የለውም። ዙሁርን ሳይሰግድ ዙሁር ቀብልያና ባዕድያ ልስገድ ቢል ዋጋ የለውም። ለይል ተነስቶ ቢሰግድ ፈጅርን ማይሰግድ ከሆነ ዋጋ የለውም። ዋናው ምንድነው? ግዴታ ነገሮችን ያደረኩበትን ከፈጸመ እኔ ጋር ይቃረባል አለ። ከግዴታ በኋላስ ሱና ነገሮችን መፍጠር መስራትስ የአላህን ውዴታ ያስገኛል። ወማ የዛሉ አብዲ የተቀረቡ ኢለየ፣ ባሪያዬ ወደ እኔ ከመቃረብ አይወገድም። ቢነዋፊሊ፣ በትርፍ ስራዎች በሱና ስራዎች ያንን ነገር ሚያዘወትር የሚሰራ ከሆነ ሐታ ኡሒበሁ፣ እኔ እስከምወደዋለሁ አለ። ፈኢዛ አሕበብቱሁ፣ የወደድኩት ጊዜ አለ የወደድኩት ጊዜ ኩንቱ እሆነዋለሁ፣ ሰምዐሁ አለዚ የስመዑ ቢሂ፣ የሚሰማበት ጆሮ ሆነዋለሁ፣ ወበሰረሁ አለዚ ዩብሲሩ ቢሂ፣ የሚመለከትበት አይን ሆነዋለሁ አለ አላህ። ወየደሁ አለቲ የብጢሹ ቢሃ፣ የሚጨብጥበትን እጅ ሆነዋለሁ። ወርጅለሁ አለቲ የምሺ ቢሃ፣ የሚሄድበትም የሚራመድበት እግር ሆነዋለሁ። ወለኢን ሰአለኒ፣ ከጠየቀኝ ደግሞ አዕጠይቱሁ፣ እሰጠዋለሁ። ወለኢን እስተዓዘኒ፣ ጠብቀኝ ካለኝ ደግሞ ለኡዚየነሁ፣ እጠብቀዋለሁ። ረዋሁል ቡኻሪ። ምን ማለት? በጆሮ መጥፎ ነገር እንዳይሰማ አደርገዋለሁ፣ በአይኑም መጥፎ ነገር እንዳይመለከት፣ እጁ ኸይር እንጂ ሸር ላይ እንዳይሄድ፣ እግሩ ጥሩ ቦታ እንጂ ወደ መጥፎ እንዳይሄድ የኔ እገዛ ይኖረዋል አለ አላህ ሱብሓነሁ ወተዓላ። መንኮን ከወደድኩት። ስለዚህ ፈርድ ሰገድ፣ ሱና ላይ በርታ፣ ሱና ነገር ላይ በርታ። ሱና ሰላቶች አሉ አይደል? በቀን እኮ የሚሰገዱ በጣም ጠንካራ ሱና ሰላቶች 12 አሉ። እነዛን የሰገደ አላህ ጀነት ውስጥ ቤትን ይገነባለታል አሉ። ከዙሁር በፊት 4 ረካ፣ ከዙሁር በኋላ 2 ረካ፣ ስንት መጣ? 6። ከመግሪብ በኋላ 2 ረካ፣ ስንት መጣ? 8። ከኢሻ በኋላ 2 ረካ፣ ስንት? 10። ቀብልያ የፈጅር ሰላት ቀብልያ ሱብሂዋ ስንት ሆነች? 12። ለዚህ ነው የሱብሂውማ ሱና ሱብሃንአላህ ዱንያና ዱንያ ከያዘችው ነገር በአጠቃላይ የፈጅር ሱና 2 ረካ ሱናዋ ትበልጣለች ተባለ። ፈርድ ውስጥ እንዴት ነው ከዱንያ ጋር የምናነጻጽረው? አስርን የሰገዳሉ ነብዩ ሰለላሁ ዐለይሂ ወሰለም من صلى قبل العصر 4 ركع ከአስር በፊት 4 ረካ የሰገደ ዱዓ አድርጎ ነው እኮ ነብዩ እንትን ረሂመሁላህ አላህ ይዘንለታል። አልባኒ ሐሰን ያሉት ሐዲስ ነው። አላህ ይዘንለት ማን? ከአስር በፊት 4 ረካ የሰገደ። ሱና ሰላት ጥቅም አለው። ፊትህን ያበራላል። ዝቅ ባልክ ቁጥር ከፍ ትላለህ። ለአላህ ዝቅ ባልን ቁጥር አላህ ከፍ ያደርገናል። ምናልባትም የውመል ቂያማ ሰላትህ ጉድለት ኖሮት ፈርድ ሰላት ጉድለት ካለው አላህ ምን ይላል?
እንዙሩ ሀል ለአብድ ሚን ተጠውዕን ለባሪያ የተመልከቱለት እስቲ ሱና ሰላት የሰገደው አለ የጎደለውን ፈርድ ሰላቱን በሱና ጠግኑለት ሙሉለት ይላል አላህ። ጥቅም አለው። የአላህን ውዴታ ያስገኛል። አላህ ከወደደስ ሱብሃንአላህ መጀመሪያ ጅብሪል ይወድሃል። አላህ ከወደደ መላእክቶች ይወዱሃል። መላእክት ሰማይ ላይ ያሉ መላእክት ቁጥራቸው የሚያውቅ ማን ነው? ወላሂ ማንም ማውቅ ማንም። በቀን 70,000 መላኢካ ከካዕባ ትይዩ 7ኛ ሰማይ ላይ በይተል ማዕሙር የሚባል ከካዕባ ትይዩ የተሰራ አለ። መላእክቶች የሚጠውፉት ወይም የሚገቡበት ዒባዳ የሚሰሩበት በቀን 70,000 መላኢካ ይገባል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንድ የገቡት ለሁለተኛ ጊዜ እድል አይኖራቸውም። እስከ መቼ? ኢላ የውሚል ቂያማ ድረስ። ኢላ የውሚል ቂያማ ድረስ። ቁጥሩን ታዲያ ማን ነው የሚያውቀው? ጀሃነም አሉ አላህ ከጀሃነም አላህ ይጠብቀን። ቀላል ሆነች ሁሌ በቃ ስለምሰው ጀሃነም ሲባል ያ አላህ ከጀሃነም አላህ ይጠብቀን። ወቁዱሃ الناس والحجارة የተባለው ማገዷ የሰው ልጆችና ድንጋይ ነው የተባለው ማገዷ የጀሃነም ከዱንያ እሳት 69 እጥፍ ትበልጣለች ተብሏል። ይህን ጀሃነም መላእክቶች ይጎትቷታል። ጀሃነም ብቻ 70,000 መያዣ አላት። አንዱን መያዣ 70,000 መላኢካ ነው የሚይዘው አንዱን መያዣ። ስለዚህ አንዱን መያዣ 70,000 መላኢካ ከያዘ የጀሃነም መያዣው ራሱ 70,000 ከሆነ 70,000 ሲባዛ በ70,000 4 ቢሊዮን 900 ሚሊዮን ማለት ነው። መላእክቶች ጀሃነምን እየጎተቱ ይመጣሉ። የቁጥራቸውን እንትን ይያ ብዛቱ ከአንዱ ሰማይ ወደ አንዱ ሰማይ 500 ዓመት ያስኪዳል። ሰማይ ውስጥ አሉ ነብዩ ሰለላሁ ዐለይሂ ወሰለም የአራት ጣት ቦታ ክፍት ቦታ የለም። ሁሉም አላህን እየተገዛ ግማሹ ሩኩዕ አድርጓል፣ ግማሹ ሱጁድ ላይ፣ ግማሹ ቆሟል። ሁሉም ሌሊቱም ቀኑ ኢላ የውሚል ቂያማ ድረስ አላህን ይገዛሉ። እንደዛም ሆኖ ጌታችን ወይ ተገቢውን መገዛት እንኳን አልተገዛንም ይላሉ። እነዚህ ሁሉ መላእክቶች ይወዱሃል። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? በአንድ ሐዲስ አባ ሁረይራ ያስተላለፉት ሐዲስ ላይ ኢነላህ ተዓላ ኢዛ አሐበ አብደን አላህ አንድን ባሪያ የወደደው ጊዜ ደዓ ጅብሪል ጅብሪልን ይጠራዋልና ፈቃለ ይለዋል ኢኒ ኡሒቡ ፉላነን እኔ እከሌን ወደዋለሁ ፈአህቢብሁ እሱን ውደደው ይለዋል። ፈዩሒብሁ ጅብሪሉ ጅብሪል ይወደዋል። ከዛ ثم ينادي في السماء ሰማይ ውስጥ ላሉ መላእክቶች ይጣራል። ጅብሪል የመላእክቶች አለቃ ስለሆነ ይጣራል። ፈየቁል ይላል ኢነላህ ዩሒቡ ፉላነን አላህ እከሌ የሚባል ስም ተጠርቶ እኮ ነው። ስም ተጠርቶ ሱብሓነላህ እከሌ የሚባል ሰውን አላህ ይወደዋልና እናንተም ፈአሂቡሁ ውደዱት። ፈዩሒቡሁ አህሉ ሰማይ ሰማይ ውስጥ ያሉ መላእክቶች ይወዱታል። ثم يودع له القبول في الأرض ከዛ በምድር ላይም ተቀባይነት እንዲኖረው የአላህ ወዳጆች እንዲወዱት አላህ ያደርጋል። ዛሬ አላህ ይቅር ይበለን። ሰውን ለማስወደድ አላህ እናስቆጣለና የሆነ ሰውን ለማስደሰት የሆነ ሰው ደስ እንዲለው አላህ እናስቆጣለን። ዛሬ ሰውን ለማስደሰት ብለህ አላህን ካስቆጣ ወላሂ እነዛ የተደሰቱብን ሰዎች አላህ በአንተ ላይ እንዲቆጡ እንዲጠሉ አላህ ያደርጋል። የጊዜ ጉዳይ ነው። ሰዎች አላህን ለማስደሰት ብለህ ሰዎች ቢጠሉህም የጠሉ ሰዎች ነገ እንዲወዱ አላህ ያደርጋል። ምንም ጭንቀት ሊሆን የሚገባው መጀመሪያ አላህ ይደሰትብኛል አይደሰትብኝም ነው። የሚደሰትብህ ከሆነ እሰየው ስራ ለፋ ድከም። አላህን የሚያስቆጣ ከሆነ የሰዎችን ጫጫታ ተው። የአላህ ነው መጀመሪያ። አላህ ይደሰታል አይደሰትም፣ አላህ ይወደዋል አይወደውም ነው የመጀመሪያ ጭንቀታችን መሆን ያለበት። ሰዎችን ለማስደሰት መሆን የለበትም። ማንን ለማስደሰት? አላህን ማስደሰት። ስለዚህ ምድር ላይ ተቀባይነት ይኖረዋል አሉ። እዛው ሐዲስ ላይ ግን ሲናገሩ ምን አሉ? ወኢዛ አብገደ ያ አላህ ከጥላቸው ከቁጣው አላህ ይጠብቀን። አሚን በሏ። ወኢዛ አብገደ አላህ የጠላ ጊዜ አብደን ባሪያውን ዳአ ጅብሪልን አሁንም ይጠራዋል። ፈየቁል ኢኒ ኡብጊዱ ፉላነን ፈአብጊዱሁ እከሌን ጠልቼዋለሁ ጥላው ይለዋል። ያ አላህ ፈዩብጊዱሁ ጅብሪልም ይጠላዋል። ثم ينادي في أهل السماء ከሳ ሰማይ ውስጥ ላሉ መላእክቶች ይጠራል። ኢነላህ ዩብጊዱ ፉላነን ፈአብጊዱሁ አላህ እከሌን ይጠላዋል ጥሉት ይላቸዋል ጅብሪል። ሁሉም መላእክቶች በአጠቃላይ ፈዩብጊዱሁ አህሉ ሰማይ ሰማይ ውስጥ ያሉ መላእክቶች ይጠሉታል። ثم تودع له
በግዳኡ ፊል አርድ ከዛ ጥላቸው ምድር ላይ እንዲሆን ይደረግለታል። አላህ ሲወድህ ሳር ቅጠል ይወድሃል። ጀነት ውስጥ ያለውን ትልቁ ስጦታ ታውቃላችሁ? ጀነት እንግዲህ ትልቅ ደረጃ አለው። አላህ ለጀነት ሰዎች ይላሉ አቢ ሰዒድ አልኹድሪ ባስተላለፉት ሐዲስ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ቃለ ኢነላህ ተባረከ ወተዓላ የቁል ሊአህሊል ጀና አላህ ለጀነት ሰዎች ይላቸዋል ያ አህለል ጀና እናንተ የጀነት ሰዎች ሆይ ፈየቁሉን ለበይከ ረበና ወሰዐደይከ ይላሉ። አቤት ይላሉ። ፈየቁል ሀል ረዲቱም ወደዳችሁ የሰጧችሁን ጸጋ ወደዳችሁ ይላቸዋል። ፈየቁሉን ይላሉ የጀነት ሰዎች ወማ ለና ላ ነርዳ እኛ ላንወድ ምን አለን ከዚህ በለጠ ወቀድ አዕጠይተና በእርግጥ አንተ ሰጥተኸናል ማ ለም ቱዕጢ አሐደን ሚን ኸልቂከ ከፍጡራኑ ለማንም ያልሰጠውን ለእኛ ሰጥተኸናል እንዴት አንወድም? ፈየቁል አነ ኡዕጢኩም እኔ እሰጣችኋለሁ አፍደለ ሚን ዛሊከ ከዚህ የበለጠ እሰጣችኋለሁ ሲላቸው ቃሉ ያ ረብ ጌታችን ሆይ ወአዩ ሸይን አፍደሉ ሚን ዛሊክ ከዚህ የበለጠ ጀነት ውስጥ ገብቶ ጀነት ውስጥ ከመደሰት የበለጠ ስጦታ ሌላ ምን አለ ብለው ይጠይቃሉ። ፈየቁል አላህ ይላል ኡሒሉ ዐለይኩም ሪድዋኒ ውዴታዬን በእናንተ ላይ አደርጋለሁ ፈላ አስኸጡ ዐለይኩም ባዕደሁ አበደን ከዚህ በኋላ በእናንተ ላይ አልቆጣባችሁም አልጠላችሁም እናንተን እወዳችኋለሁ ውዴታዬን በእናንተ አደርጋለሁ። ሱብሓነላህ የጀነት ሰዎች ከአላህ ውዴታ የበለጠ የተሰጣቸው ስጦታ የለም።